የሚገኘው የኢትዮጵያ ወጣቶች ድምጽ ነው። የኢትዮጵያ ወጣቶች ድምጽ ፕሮግራማችን ሳምንታዊ ዜናዎችን፣ የውይይት መድረኮችን በማዘጋጀት በሳምንት አንድ ቀን የሚያቀርበውን ዝግጅት አሁን ጀመረ። ሰላም ጤና ይስጥልኝ አድማጮችና ተመልካቾቻችን፣ ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ የእናንተ የመረጃ ምንጭ ሆነው የኢትዮጵያ ወጣቶች ድምጽ ነው። በዚህ ሳምንት ለእናንተ ያዝናና ያስተምራል ያልናቸውን ዝግጅቶች ይዘን ስቱዲዮ ተገኝተናል። እንደተለመደው ቀዳሚውን ስፍራ የሚይዘው ዜና ነው። ከዜናዎቹ ጋር ገበያው ደስታ አብሯችሁ ይቆያል። ወደ ዜናው እናመራለን። ሰላም ጤና ይስጥልን እንደምከረማችሁ አድማጮቻችን፣ በመጀመሪያም ርዕሰ ወሬዎቹን እነሆ። በወልቃይት ቃፍያ ህዝቡና በትግራይ ልዩ ኃይል ፍጥጫው በአዲስ መልክ ቀጥሏል። በወያኔ ደህንነቶች በጩቤ የተወጋው ወጣት ህይወቱ አለፈ። ከ20 ሺህ በላይ ቤተሰቦች በተፈጥሮ አደጋ ተፈናቅለዋል ተባለ። በፌስቡክ ምክንያት በርካታ ሶማሊያውያን የኖርዌይን ዜግነታቸውን ተነጠቁ። የቀድሞው የብሔራዊ መረጃና ደህንነት ኃላፊው የ10 ዓመት ጽኑ እስራት ተፈረደባቸው። የሚሉት ለዛሬ ካዘጋጀናቸው ዋና ዋና ዜናዎች ናቸው። እንግዲህ አድማጮቻችን አብራችሁን ቆዩ። ወደ ዝርዝሩ እናመራለን። በወልቃይት ቃፍያ ህዝቡና በትግራይ ልዩ ኃይል ፍጥጫው በአዲስ መልክ ቀጥሏል። ከ15 ሺህ በላይ ህዝብ በስብሰባው ላይ በመገኘት ስብሰባውን ተካፍሏል። የትግራይ ልዩ ኃይል ስብሰባውን ለመበተን ሞክሮ አልተሳካለት። የቃፍያ ህዝብ ያካሄደው ስብሰባ ከ15 ሺህ በላይ የወልቃይት አማራ ማንነት ደጋፊዎች በድጋሜ የትግራይ ክልል የአማራ ማንነት ያላንዳች ቅድመ ሁኔታ ተቀብሎ አስተዳደሩን በወልቃይት አማራዎችና በአማራ መንግስት ስር እንዲሆን ጥያቄውን ከዛሬ ጀምሮ መቀበል ያለበት ህጋዊ የሆነ የፌደራል መንግስት ከትግራይ ተወላጆች ተጽዕኖ ራሱን የቻለ የፌደራል ስብጥር ያለው የመንግስት አካል ካልሆነ የትግራይ አስተዳደር ከክልላችን ከቦታችን ይልቀቅም ብለዋል። ህገ መንግስቱን መሰረት አድርገን የጠየቅነው ጥያቄ በአስቸኳይ መልስ ይሰጠን በማለት ድምጻቸውን ሲያሰሙ ውለዋል። ምንም እንኳን ስብሰባው ከሁመራ፣ ባህር ዳር፣ ከማይድራ፣ ወልቃይት ጠገዴ ከ50 ሺህ በላይ ሰው ወደ ስብሰባው ለመሄድ የተመመ ቢሆንም በሁለቱም አቅጣጫ ኬላዎች የትግራይ ልዩ ኃይል ህዝቡን አግቶ ለመመለስ ሞክሯል። ከ15 ሺህ በላይ የሚሆን ጀግናው የቃፍያ ህዝብ ስብሰባውን ተካፍሎ አቋሙን በግልጽ አስቀምጧል። በወቅቱ በከፍተኛ ሁኔታ ሲፈከርበት የነበረውና አንግበውት የነበረው መፈክር የትግራይ ክልል አማራን አይመራም፣ ህገ መንግስታዊ መብታችን ይከበር፣ ወልቃይት የአማራ መነሻና ምድራዊ ገነት ናት፣ የህዝቡን መሰረታዊ ፍላጎት ያሟላ የወልቃይት አማራዎች መብት ይከበር፣ ድል ለቃፍያ ሰላማዊ ኮንፈረንስ እና ምስጋና ለጀግናው ቃፍያ ህዝብ የሚሉ መልእክቶችን ያዘለ መፈክር በተደጋጋሚ በስብሰባው ተደምጧል። አድማጮቻችን የተኩስ ድምጽ ይሰማ እንደነበርም ነዋሪዎች ተናግረዋል። በወቅቱ በነበረው ፍጥጫና ስብሰባ ለመበተን በተደረገው ሙከራ የተፈጠረ አደጋ አልተነገረም። የኢትዮጵያ ወጣቶች ድምጽ ዘጋቢያችን ተጨማሪ መልእክቶችን እንዳደረሰን እናቀርባለን። በወያኔ ደህንነቶች በጩቤ የተወጋው ወጣት ህይወቱ አለፈ። በጎንደር ከተማ ነዋሪ የሆነው ወጣት መሳይ ስንታየው ከ2 ሳምንታት በፊት ከጓደኞቹ ጋር በመሆን የተቃውሞ ሰልፍ ለማደራጀት ደፋ ቀና ሲል እንደነበረ ጓደኞቹ ይናገራሉ። ወጣት መሳይ ስንታየው ከመሃል ጎንደር በተለምዶ ፒያሳ እየተባለ ከሚጠራው ቦታ በፒክአፕ ቶዮታ መኪና በግዳይ ተጭኖ ከተወሰደ በኋላ የአይን ተመልካቾችና ቤተሰቦች እንደሚናገሩት በሰሜን ጎንደር ወደ አዘዞ ወይም ጎንደር አይሮፕላን ማረፊያ በሚወስደው መንገድ ላይ አጋቾች በግዳጅ ከተጫነበት የፒክአፕ ቶዮታ መኪና ላይ በጩቤ ጎኑ ላይ ከወጉት በኋላ ከመኪናው አስፈንጥረው ወርውረውታል። ዳዩን የተመለከተው የአካባቢ ሰው በመሰባሰብ በአቅራቢያ ወደሚገኘው ሆስፒታል ያደረሱትና መልእክቱን ለቤተሰቦቹ ያስተላልፋሉ። ወጣት መሳይ ስንታየው የተባለው ወጣት እናቱ ይህን ሰምተው ራሳቸውን ይስታሉ። የተደረገለት ሕክምና ሳይጠናቀቅ ወደ ቤቱ የተመለሰው ወጣት በጎኑ ላይ የተወጋበትን ቦታ ያመረቅዝና ሆዱ ያብጣል። ይህን የተመለከቱት ቤተሰቦቹ ወደ ሆስፒታል ወስደው ሕክምና ቢደረግለትም ሊተርፍ አልቻለም። ይህን በተመለከተ ከቤተሰቦቹ ልዋን የተባለችውን እህቱን አነጋግረን ነበር። እንደሚከተለው እናቀርባለን። ልዋን ከኢትዮጵያ ወጣቶች ብለው። አዎ ይሰማኛል ወንድሜ። እሺ ገበያው ደስታ እባላለሁኝ። እስቲ የወንድምሽ እንዴት ተገደለ ወይም አሟሟቱን ብትገልጽልን። ወንድሜ የተገደለው በወያኔ ደህንነቶች ነው። ያው እንግዲህ ከአዘዞ ወደ አየር ማረፊያ በሚሄድበት ሰዓት ነው በፒክአፕ ጭነው ና ወጣ መኪና ላይ አልወጣም በሚል በጣም እየደበደቡ መኪና ላይ እንዳስወጡት እና ከመኪና በላይ በጣም እንደደበደቡት ከዛም በኋላ ለመውረድ በጣም ስለታገላቸው ብቻ ሆዱ ላይ በጩቤ ወቅተው እንደወረወሩት
ነው እኔ የማውቀው። ከዛም ነው በቃ የአካባቢው ህብረተሰብ ነው እየጮኸ በመሄድ መኪና ላይ የወደቀውን እሱን ለማንሳት ሲሄዱ ይሄ ጸረ ህዝብ ነው እንዳታነሱት በማለት የደረሱትን ሰዎችም ለመማታት ሞከሩ። ከዛም ህብረተሰቡ የበዛባቸው ስለሄደ ጥሏቸው ሄዱ እና ያው የአካባቢው ሰው ሆስፒታል አስገብተውት ሕክምና የተደረገለት እዛም አላደረም፣ ወዲያው ነው ያስወጡት። ከዛም ቤት ጸበል ሲከታተል ቆይቶ በቃ ሆዱ ላይ የተወጋው እና በቂ ሕክምናም ስላልተደረገለት ቤቱ ሆዱ በስብሶ አንጀት መግሏል በማለት ሆስፒታል ድጋሜም ሲሄድም አንጀትክ መግሏል ምናምን ብለው ቤት ማስታመም ያለብህ ከዚህ በኋላ ምናምን ብለው ወደ ቤት መለሱ። ከዛም በቃ ከ9 ቀን በኋላ ህይወቱ አለፈ። ግንቦት 1 ነው የሞተው። እኔ እናቴም ራሷን አታውቅም። የእሱን ሞት ካየች በኋላ ስቃዩንም ስላየች ወድቆም ስላየችው እስካሁን እናቴንም ላናግራት አልቻልኩም። ራሷንም አታውቅም። ይህን በተመለከተ ለአካባቢው አስተዳደር ወይም ፖሊስ አመልክታችኋል? እንዴት ነው? ማንም ይሄን ያመለከተ ነገር የለም። የቀብሩ ስነ ስርዓት ብቻ ወጣቶቹ ከሱ ጋር ሰላማዊ ሰልፍ ለማድረግ ይነጋገሩ የነበሩ ወጣቶች ነበሩ። እነሱ በቀብሩ ስነ ስርዓት ላይ የፉከራ ድምፅ አሰምተዋል። በዚህ ሰዓትም ያው ፍራቻም ነበራቸው እንደሰማሁት። በቃ እየፎከሩ ህግ የለም ዳኛ የለም ወይ እያሉ እናቶችም ለቅሶ ሳይሆን ፉከራ ነበር ያካሄዱት የቀብሩ ስነ ስርዓት ላይ። ግን እስካሁን ለማንም የጠቆመ የለም። እናቴም ራሷን አታውቅም። ይሄን ያክል ብሎ ጉዳዩንም ቤተሰብ ደረሰ ሰውም ስለሌለ ትልቅ ሰውም ስለሌለ ጉዳዩን የተከታተለ ሰው የለም እስካሁን። ይህን በተመለከተ የአካባቢው ሰዎች ከዚህ ባሻገር ወደ ህግ ቦታ በመቅረብ ወይም ወደ በላይ እዛው አካባቢ ወዳሉት ባለስልጣኖች በመሄድ ለመክሰስ ወይም ለማመልከት አልሞከሩም? እስካሁን ያው ገዳዮቹ ያው የአካባቢ ሰዎች ናቸው። የደህንነቶቹ የኢህአዴግ ደህንነቶች የአካባቢ ሰዎች ናቸው። ግን እስካሁን ማንም አንቱ ብሎ እንትን ያላቸው የተከታተላቸው ሰው የለም። የከሰሳቸውም ሰው የለም። እዛ ጋር ለመክሰስ ደግሞ ሁሉም ይፈራል። ያው የገበሬ ህብረተሰብም ስለሆነ በቃ ማንም እስካሁን የከሰሳቸው የለም። እንግዲህ እንደሰማሁት እናቴም ራሷን አታውቅም። ከተማው አካባቢ የሚኖሩ ቤተሰቦቻችሁ የተለያዩ ጥያቄዎችን ለማቅረብ ማመልከቻ ይዘው ወደ አስተዳደር እንደሄዱም ሰምተናል። ለዚህ የተሰጣቸው ምላሽ ምን ነበረ? የተቀበላቸው ሰው የለም። ልጆቻችሁን ሰብስቡ ነው ያሏቸው። ልጆቻችሁን ሰብስቡ፣ የተቀበላቸው ሰው የለም። እሺ፣ እንግዲህ አንዳንድ ነገሮች ወይም ኢንፎርሜሽኖች በምናገኝበት ጊዜ መልሰን እናነጋግርሻለን። ለአንቺም ሆነ ለቤተሰቦችሽ ጽናቱን እንመኛለን። አሜን። አድማጮቻችን፣ በጎንደር ፖሊስ ጣቢያና በጎንደር አስተዳደር ስለ መሳይ ስንታየው አሟሟት ሁኔታ ደውለን ለመጠየቅ ያደረግነው ሙከራ አልተሳካም። ከ20 ሺህ በላይ ቤተሰቦች በተፈጥሮ አደጋ ተፈናቅለዋል ተባለ። አደጋዎቹ 100 ያህል ሰዎች ለሞት ዳርገዋል። ጎርፍ በተጨማሪ በ10 ሺዎች የሚቆጠሩ ዜጎችን ሊያፈናቅል ይችላል ተብሏል። በኢትዮጵያ በተለያዩ አካባቢዎች በተከሰቱ የጎርፍና የመሬት መንሸራተት አደጋዎች ከ20 ሺህ በላይ ቤተሰቦች ከመኖሪያ ቤታቸው እንደተፈናቀሉ የተባበሩት መንግስታት ድርጅት ማስታወቁንና መንግስትም 100 ያህል ዜጎች በአደጋዎቹ ለሞት ተዳርገዋል ማለቱ አልጀዚራ ዘግቧል። በአገሪቱ በመከሰት ላይ ያሉት የጎርፍ አደጋዎች ዜጎችን ከማፈናቀል ባለፈ በድርቅ ለተጎዱ አካባቢዎች እርዳታ በማከፋፈል እንቅስቃሴ ላይ እንቅፋት መፍጠሩንም የጠቆመው ዘገባው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ትብብር የኢትዮጵያ ተወካይ ፖል ሃንድሌም የተፈጥሮ አደጋዎቹ በቀጣይ ሰብሎችና እንስሳትን ከማውደም ባለፈ ዜጎችን ለከፋ ችግር ሊያጋልጡ ይችላሉ ማለታቸው ተገልጧል። የእርዳታ ድርጅቶችም የጎርፉ አደጋዎች ቀጣይ እንደሚሆኑና ሌሎችም በ10 ሺዎች የሚቆጠሩ ዜጎች ሊያፈናቅል እንደሚችል ግምታቸውን መስጠታቸውን የጠቆመው ዘገባው የተፈጥሮ አደጋዎቹ የተከሰተባቸው አካባቢዎች የድርቅ ተጎጂ መሆናቸውን፣ ዜጎች ለተጨማሪ ችግር መዳረጋቸውንም አስረድቷል። በፌስቡክ ምክንያት በርካታ ሶማሊያውያን የኖርዌይ ዜግነታቸውን ተነጠቁ። ከረጅም ዓመታት በፊት በፖለቲካ ምክንያት በሶማሊያ መኖር እንዳልቻሉ በመግለጽ በኖርዌይ ያቀረቡት የጥገኝነት ጥያቄ ተቀባይነት አግኝቶ የመኖሪያ ፍቃድ እና ዜግነት ተሰጥቷቸው የነበሩ
ወደ 100 የሚጠጉ ሶማሊያውያን የኖርዌይን ዜግነታቸውን ተነጠቁ። ለዚህ ሁሉ የዳረጋቸው ደግሞ በፌስቡክ ገጻቸው ላይ ስለ ራሳቸው የሚያወጡት መረጃ ጥገኝነት ካቀረቡት ታሪካቸው ጋር ስለማይመሳሰል ነው ተብሏል። የቀድሞው የብሔራዊ መረጃና ደህንነት ኃላፊ የ10 ዓመት ጽኑ እስራት ተፈረደባቸው። የብሔራዊ መረጃና ደህንነት መስሪያ ቤት የቀድሞው የአገር ውስጥ ደህንነት ኃላፊ የነበሩት አቶ ወልደስላሴ ወልደ ሚካኤል በ10 ዓመት ጽኑ እስራትና 50 ሺህ ብር እንዲቀጡ ተወሰነባቸው። በከባድ የሙስና ወንጀል ተከሰው የነበሩት የብሔራዊ መረጃና ደህንነት መስሪያ ቤት የቀድሞው የአገር ውስጥ ደህንነት ኃላፊ የነበሩት አቶ ወልደስላሴ ወልደ ሚካኤል በ10 ዓመት ጽኑ እስራትና 50 ሺህ ብር እንዲቀጡ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት ግንቦት 9 ቀን 2008 ዓ.ም ውሳኔ ሰጠ። ከኃላፊው ጋር ተከሰው የነበሩት ወንድማቸው አቶ ዘራይ ወልደ ሚካኤል 4 ዓመት ጽኑ እስራት እና 20 ሺህ ብር እንዲቀጡ የተወሰነ ሲሆን እህታቸው ወይዘሪት ፍርሃስን ወልደ ሚካኤል 3 ዓመት ከ3 ወራት ጽኑ እስራት በ10 ሺህ ብር እንዲቀጡ ፍርድ ቤቱ ውሳኔ ሰጥቷል። የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን አቃቢ ሕግ ያቀረበው የ11 ክሶች ሲመረመር ፍርድ ቤቱ ሚያዝያ 7 ቀን 2008 ዓ.ም በዋለው ችሎት አቶ ወልደስላሴን በ7 ክሶች፣ አቶ ዘራይን በ2 ክሶችና ወይዘሪት ፍርሃስን በ1 ክስ ጥፋተኛ ማለቱ ይታወሳል። አቶ ወልደስላሴ ጥፋተኛ የተባሉት የብሔራዊ መረጃና ደህንነት መስሪያ ቤት ዋና መምሪያ የሀገር ውስጥ ደህንነት ኃላፊ ሆነው ሲሰሩ ስልጣናቸውን ያላግባብ በመጠቀም ቴሮሪዝም ኢን ኢትዮጵያ ኤንድ ሆርን ኦፍ አፍሪካ የሚል መጽሐፍ ማሳተማቸውና ፍርድ ቤቱ በቅጣቱ ላይ ጠቁሟል። በመሆኑም በመስሪያ ቤታቸው ውስጥ ያላቸው ኃላፊነት ማማከር ሆኖ እያለ ከዚህ ውጭ የማማከር ኃላፊነታቸውን ያላግባብ በመገልገል የመስሪያ ቤቱን የሰው ኃይል ሰራተኛ መጽሐፋቸውን ለማሳተም የስፖንሰር ትብብር እንዲያደርግላቸው የትብብር ደብዳቤ ማጻፋቸውን በቅጣት ውሳኔው ተገልጿል። በጻፈው የትብብር ደብዳቤ አማካኝነት በወቅቱ የፕራይቬታይዜሽን የመንግስት ልማት ድርጅቶችን ዋና ስራ አስኪያጅ ለነበሩት አቶ በየነ ገብረ መስቀል መጽሐፉ በግላቸው እንዲታተም መስሪያ ቤታቸው መስማማቱን ገልጸውላቸው መጽሐፉ እንዲታተምላቸው በማድረግ 600 ሺህ ብር ህገወጥ ገቢ በማግኘታቸው ጥፋተኛ ናቸው በማለት በፍርድ ቤቱ ተገልጿል። እንግዲህ አድማጮቻችን ለዛሬ ያለን ዜና ይኸው ነበር። ወደ ቀጣዩ ፕሮግራማችን ተሸጋገራለን። አብራችሁን ቆዩ። ዜናውን ያቀረብላችሁ ገቢው ደስታን ከልብ እናመሰግናለን። ቀጣይ ፕሮግራማችን የሚሆነው ከጥበብ ማዕድ ከተላኩልን ውስጥ ለእናንተ ይሆናል ብለን የመራረጥናቸው። ከዚህ በፊት ግን ሙዚቃ ልንጋብዛችሁ ወደድን። በድጋሚ አብራችሁን ቆዩ። Summer
ተሸክመን የመከራችነት ወልቃይት ከለለ የለም ጎንደሬነት ወልቃይት ከለለ የለም ጎንደሬነት አሄ ቴድሮስ ገብርዬ አሄ ጀብድ እንዳሰሩበት አሄ አገሬ ጎንደር አሄ ሱዳን ተነጭበት ጀግናው ያገሬ ሰው ጎበዝ ያገሬ ሰው ገባክን መልሰው ይተከካል እንጂ ዛፍ አይበላም በበሬ ለኢትዮጵያ ይሞታል ተራራው ጎንደሬ ተነሳ ወገኔ አገር ክንጠብቃል ስትሞት መቀበሪያ ስትኖር ማጌጫ ናት ጎንደር መታገል ነው አይሆንም በስሱ ጌታ እስራኤሎች የአገር ልጅ ተነሱ እስራኤል ያላችሁ እሶይ ተነሱ ከሰማው የባሰ ሌላ ጉድ ተሰማ ወገኔ ረገፈ እጆቹን ተቀማ የጋምቤላ ምድር ሆነች አክልዳማ የጋምቤላ ምድር ሆነች አክልዳማ ሕይወቱን ገብሮ ደሙን ያፈሰሰው ሕይወቱን ገብሮ ደሙን ያፈሰሰው የኦሮሞ ልጅ ነው ትግሉን የለኮሰው የኦሮሞ ልጅ ነው ትግሉን የለኮሰው አሄ በዘር ተከፋፍለን አሄ ደምና ያበሳ አሄ ሁሉም ኢትዮጵያዊ አሄ ለለውጥ እንነሳ ጀግናው ያገሬ ሰው ጎበዝ ያገሬ ሰው ክብርን መልሰው ትግሬው ከጉራጌ ኦሮሞው ከአማራ አፋር ከጋምቤላ እንዳይነጋገር የበላይ ዘለቀን የናኖላን አገር የነንጉሥ ጦና የናብዲሳን ምድር ከፋፍለው አስረዋት በቋንቋና በዘር ትንሽ ያደረጓት ያችን ትልቅ አገር እምዬን እምዬን እናቴን እናቴን 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 እምዬን እምዬን እናቴን ግንቦት 20 ኢትዮጵያውያን ወደ ቀድሞው ክብራቸው፣ ህወሓታውያን ወደ ቀድሞው ጫካቸው። የግንቦት 25ኛ ዓመት የደርጎች መተካካት መሪ ቃላቸው ወደ ቀድሞው ክብራችን እንመለሳለን የሚል መሆኑ እጅግም አስገራሚና አስደማሚ ነው። ጥሩ መልእክት አለው። ኢትዮጵያ ሀገራችን በገዳይ ወታደሮች 17 ዓመት በትግርኛ ተናጋሪ ካንሰሮች 25 ዓመታት ክብሯን አጥታለች። ይህ ደግሞ ማንም የሚገዳው አይደለም። ዘመናዊነትን ካላበሱን ሰው ካደረጉን በንጉሠ ነገሥታችን ምኒልክ እንዲሁም ባዳሃሪውና ጨቋኙ የኃይለ ሥላሴ መንግስት ዘመን ኢትዮጵያ በዓለም ደረጃ የነበራትን ዝና፣ ስም፣ ክብር አሁን የለም።
ህዝቡን የሚጨፈጭፍ እንጂ ሀገሩን የሚጠራ መሪ በታሪኳ ገጥሞት የማታውቀውን ኢትዮጵያ በባንዳ ልጆች እጅ ገብታ ፍዳዋን እያየች ህዝቧን ክብሩን አጥቶ ተዋርዶ አንገቱን ደፍቶ ይገኛል። በአገር ቤት ብቻ ሳይሆን በሰው ሀገር ኢትዮጵያዊነት ለብሔራዊ ውርደት ተዳርጓል። ኢትዮጵያውያን ተፈጅተዋል። ባለፉት 25 ዓመታት ስኳርና አፈር ደባልቆ መብላት ሲል መላስ የለመዱ ህዝባዊ ወያነ ሓርነት ትግራይ አባላት 10 የስኳር ፋብሪካ ውጠው ቁጭ ብለዋል። አሁን ልብ ያለው የሚገባው ካለ ወደ ቀድሞ ክብራችን እንመለሳለን በማለት ወያኔ ራሱ በሚዲያዎቹ እየነገረን ነው። ባለፉት 25 ዓመታት ክብራችንን አጥተናል። ባለፉት 25 ዓመታት ተሰደናል። ባለፉት 25 ዓመታት ተገለናል። ባለፉት 25 ዓመታት ታስረናል። ባለፉት 25 ዓመታት ተሳቀናል። ባለፉት 25 ዓመታት የፖለቲካና የኢኮኖሚ ቀውሶችን አስተናግደናል። ባለፉት 25 ዓመታት ሀገራችንና ህዝባችን በዓለም የዲፕሎማሲ መድረክ ውርደትን አስተናግደዋል። ባለፉት 25 ዓመታት ልጆቻችንን ለበረሃና ለባህር ገብረናል። ባለፉት 25 ዓመታት በሐሰት ፕሮፓጋንዳና በሐሰት የኢኮኖሚ እድገት ሆዳችንን በባዶ ነፍተውታል። ባለፉት 25 ዓመታት የሀገሪቷን አንጡራ ሀብት በትግርኛ ተናጋሪ ካንሰሮችና ግብረ አበሮቻቸው ተዘርፏል። ባለፉት 25 ዓመታት በሀገርና በህዝብ ላይ የተሰራው ወንጀል ተዘርዝሮ አያልቅም። ይህ ደግሞ አገር ወዳዶች ብቻ ሳይሆኑ የወያኔ ካድሬዎችም የሚስማሙበት ሳይፈልጉ የሚወጡት ሀቅ ነው። ባለፉት 25 ዓመታት ያጣነውን ክብራችን ወደ ቀድሞ ክብራችን ለመመለስ የዜግነት ግዴታችንን መወጫው ወሳኝ ወቅት ላይ ነን። ግንቦት 20 የወታደራዊ ጁንታ ተወግዶ በእርስ በርስ ጦርነት የጥቂት ዘረኛ ካንሰሮች ጁንታ የተተካበት የአምባገነን ጉልቻው የተለወጠበት ቀን እንጂ የድል ቀን አይደለም። ወንድም ወንድሙን ገድሎ ወንድም ወንድሙን አፈናቅሎ ቤተሰብ በትኖ ወዘተ ጀግናኔ በሚልበት የህዝባዊ ወያነ ሓርነት ትግራይ ጉራ ውስጥ ምንም ድል የለም። ለነጻነትና ለዲሞክራሲ በተሰዉ ወጣቶች በምዕራባውያን እርዳታ በአማራው ገበሬ መንገድ ጠረጋ በገንዘብ በተደለሉ የደርግ መኮንኖች ሴራ ለስልጣን የበቃው ህወሓት መራሹ ኢህአዴግ ዛሬ ጫካ ውስጥ የለመደውን የህዝብ ደም መጠጣት፣ ዘረፋና ውሸት በተደራጀና በዘመነ መልኩ አጠናክሮ ቀጥሎበታል። ግንቦት ለኢትዮጵያና ለህዝቧ መንግስታዊ ሌቦችን ፈጠረ እንጂ ምንም አልፈየደም። በየእስር ቤቱ የታጎሩ ንጹሃንን ፈጠረ እንጂ ምንም አልፈየደም። ግንቦት በአጠቃላይ የኢትዮጵያና ኢትዮጵያውያን ውርደት ያሰፋ፣ ግድያና እስርን ያመጣ፣ ፍትህን የቀበረ የመሳሰሉትን ችግሮች የፈጠረ እኩይ ቀን ነው። ግንቦት ኢትዮጵያውያን ወደ ቀድሞ ክብራቸው፣ ዋጣውያን ወደ ቀድሞ ጫካቸው ይመለሳሉ። ምኒልክ ሳልሳዊ ለኢትዮጵያ ወጣቶች ድምፅ። አድማጮችና ተመልካቾቻችን የኢትዮጵያ ወጣቶች ድምፅ የዚህ ሳምንት ዝግጅት የእስካሁኑን ይመስል ነበር። ፕሮግራሙን በመምራት አብሬያችሁ የቆየሁት እኔ ኖራል ቀመር ነኝ። ሳምንት በሌሎች ፕሮግራሞች እስክንገናኝ ድረስ በዝግጅት ክፍሉ ባልደረቦቼ ስም የአክብሮት ምስጋናዬን አቀርባለሁ። እስከ ሳምንት፣ መልካም ሳምንት። ኢትዮጵያ በክብር ለዘላለም ትኖር። አድማጮቻችን እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣዩ ሳምንት ፕሮግራማችን እስክንገናኝ ቸር ይግጠመን።